አመመኝ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች እንኳን ደህና መጣችሁ። ከዚህ በፊት ለዚህ ቤት አዲስ ከሆናችሁ እኛን ተቀላቀሉ። ዛሬ ይዤላችሁ የመጣሁት ወቅታዊ በሆነ ጉዳይ ወይም ደግሞ በተለያየ የሶሻል ሚዲያ ላይ ሶሻል ሚዲያን በሙሉ ማለት በሚባል ደረጃ ያጨናነቀ አንድ ትሬንድ የሆነ አጀንዳ አለ። ታውቃላችሁ፣ ሰሞኑን ሀኒቾ ወይም ሀና የመን ድንበር ላይ የደረሰባት ነገር አለ። እናም ይህን ተከትሎ አብዛኛው ሰው ግማሹ ከሀና ጎን ሆኖ ግማሹ ከደላሎች ጎን ሆኖ በሙሉ በሚባል ደረጃ ሶሻል ሚዲያው ጥልቅልቅ ብሏል። ስለዚህም በዚህ የተነሳ እኛም የራሳችንን የበኩላችንን አስተያየት ለምን አንሰጥም በሚል ርዕስ ነው የመጣሁላችሁ። እርግጠኛ ነኝ ሁሉም የሀናን ጉዳይ የሰማ ሰው በውስጡ የያዘው ነገር አለ፣ መናገር የሚፈልገው የተለያዩ ሰዎችን ቃል እየሰሙ ወይም የተለያዩ ሰዎች የሚሰጡትን አስተያየት ኮሜንት ምናምን እየሰሙ ነገር ግን የራሳቸውን መናገር ያቃታቸው ብዙ ሰዎች እንዳሉ ይረዳኛል። ምክንያቱም ደግሞ ይሄ እንዳለ የምታውቁት ምንድን ነው፣ አብዛኛው ሰው ፖስት በተደረገበት በሙሉ ከመናገር ሚዲያ ላይ ወጥቶ ከመናገር ይልቅ በኮሜንት መጻፍ ይቀለዋልና በየኮሜንቱ ስር የምናየው ይህንኑ ነው። ከሀና ጎን ይሆናል፣ ከደላላው ጎን ይሆናል። እኔ በበኩሌ ዛሬ የመጣሁት ከሀኒቾ ጎን ነኝ ወይም ደግሞ ከደላሎች ጎን ነኝ። እውነት እዚህ ጋር አለ፣ እውነት እዚህ ጋር አለ ብዬ ሳይድ ሊይዝ ወይም ደግሞ የእነሱን አጀንዳ እኔ እንደ ራሴ አጀንዳ አድርጌ ላቀርበው ሳይሆን የመጣሁት የተሰማኝን የግል አስተያየት ለምን በራሴ ሶሻል ሚዲያ አላቀርበውም፣ እንደኔ የሚሰማቸው ልጆች ካሉ ደግሞ እነሱ ስለምን እኛን አይቀላቀሉም በሚል ርዕስ ነው የመጣሁላችሁ። እንደሚታወቀው አሁን ላይ እኔም ሀና ነኝ የሚል ነው የሚበዛው። እኔም ሀና ነኝ በህይወት አለች ምናምን የሚባል ነገር አለ። አዎ ለቤተሰቦቿ ሲል ረብና ዓለሚን ወይም ፈጣሪ ለቤተሰቦቿ ሲል ለልጇ ሲል ሀናን ሰላም ያድርጋት ወይም ደግሞ ጤና ያድርጋት፣ ባለችበት ፈጣሪ ይጠብቃት፣ ከዛም ነገር ደግሞ ያውጣና ወደ ቤተሰቦቿ ይቀላቅላት። እንዳሉትም ሞቷ ከሆነ ደግሞ እውነተኛ የሞተችበት ቦታና መንገድ ታውቆ ቤተሰቦቿ ምርፍ የሚሉበትን ህዝብም እንደ ህዝብ እውነት ለመናገር አብዛኛው የህዝብ ጉዳይ እኔንም ይወክለኛል የሚል ህዝብ ተጨናንቆ በሀሳብ ያለበት ጊዜ ላይ ነው ያለ ነው። ስለዚህ እውነታው ቢታወቅ አብዛኛው ሰው እርፍ ይላል ብዬ አስባለሁ። በተከታታይ ለ6 ወር ለ7 ቀን አካባቢ ይመስለኛል ማን ነው ሰይድ ነው ምናምን የሚባል ሰውዬ ጋር ከ25,000 ህዝብ በላይ እንደውም የሆነ ጊዜ 53,000 55,000 አካባቢ ህዝብ ቁጭ ብሎ የእሷን ጉዳይ ሲከታተል ነበር። ከሚከታተሉት መሀል አንዷን የነበርኩኝ። ያ ሁሉ ህዝብ የወሬ ጥማት ብቻ ሳይሆን የእሷን የመጨረሻ ነገር ማየት ፈልጎም ነውና ቁጭ አለው። ለሁላችንም ወይም ደግሞ ለሁላቸውም የሀኒቾን እውነተኛ ነገር ያሰማን እላለሁ። በቀጣይ ደግሞ የሀና ነው ተብሎ የመጣው የአስክሬን ፎቶ ነው። የሀና ተብሎ የመጣው የአስክሬን ፎቶ እውነት ለመናገር እጅን በአፍ ላይ የሚያስጭን የሚገርም ነገር ነው ያየ ነው። እውነት የሰው ልጅ እንደዚህ በአንድ ጊዜ ድርቅ ይላል ማለት ነው? አላቅም። አብዛኞቻችን እንደዚህ አይነት ነገር አጋጥሞን ላያውቅ ይችላል ብዬ አስባለሁ፣ ወይም ደግሞ አይተን አናቅም። ነገር ግን አይተው የሚያውቁ ሰዎች ግን በሚናገሩ ደረጃ ደግሞ ስንሄድ እንደዛ የሚሆን ነገር አይደለም። ወይም ደግሞ በ2 ወር ውስጥ አጥንት ወይም ደግሞ አጽም የምናይበት መሆኑ በጣም ያሳዝናል። እውነት ለመናገር ያማልም። ህዝብ እንደ ህዝብ መከበር ሲገባው እንደ ህፃን ልጅ የታለልንበት ቦታ ነው። እንደነገርኳችሁ ሳይድ ሊዝ አይደለም። ነገር ግን የተሰማኝን ነገር መናገር ስለምፈልግ ነው። ሙሉ ሰውነቷ እግሯ፣ እጇ፣ አጥንት በሙሉ ሳይኖር ጭንቅላትና ጥርስ ታይቶ ይህ የሀና ነው መባል፣ በዛም ላይ ደግሞ ጸጉሯን አንስቶ ይሄ ጸጉሯ ነው መባል ራሱን የቻለ
የሆነ የሚገርም ቲያትር ነበር ወይም ደግሞ የሚገርም ድራማ ነበር፣ የማያሳምን ድራማ። ያመነም ሊኖር ይችላል፣ አላሁ አለም። ምናልባትም ሁሉም የራሱ አስተሳሰብ አለውና ነገር ግን በአብዛኛው ያንን አይቶ የሚያምን ማህበረሰብ አለ ብዬ አላስብም። ሁለተኛ ሌላ አስክሬን አሳይተዋል የሚባል ነገር አለ። ያንን ሙሉ መረጃ ስለሌለኝ አዎ አላሳዩም ወይም አሳይተዋል ብዬ የምሰጠው ኮሜንት የለም። ነገር ግን በመጀመሪያው አስክሬን ላይ ስናይ እውነት ለመናገር በጣም ያሳፍራልም ያስጠላልም። ይህን ያህል የሰው ንቄት፣ በሰው ሞት መቀለድ፣ በሰው ሞት ማፌዝ፣ በሰዎች ቁስል መረማመድ አልገባኝም። እንዴት አስበውት እንደዛ ሊያመጡት እንደቻሉ። ምናልባት እነዛ ሰዎች አቅም ያላቸው ምንም አያመጡም ብለው የናቁ፣ አብዛኛው ጊዜ እንደሚባለው ደግሞ ሶሻል ሚዲያ ላይ የተወራ ወሬ ብቻ ሆኖ ይቀራል ተብሎ ይታሰባል። ስለዚህ ያንን ብቻ አስበው አዎ ወሬ ብቻ ነው ወሬ ሆኖ ይቀራል ተብሎ በማሰብ ብቻ ወይም ደግሞ እኛ በጣም ብዙ አቅም አለን በየትም ቦታ ቢሄዱ እኛን አያገኙንም በሚባል አስተሳሰብ ብቻ እንደዛ አይነት የህዝብ ንቄትና ህዝብን ማሾፍ፣ ህዝብ ላይ መቀለድ የእውነት በጣም የሚያሳፍር ነገር ነው። እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ሰው እንደ አንድ ሰብአዊነት የሚያሳስበው ሰውና ጭንቅላት ኑሮት የተፈጠረ ሰው ሊቀበል የማይችል ከባድ ነገር ነው። በነገራችን ላይ እንደዚህ ቀለል አድርገን የምናየው ነገር አይደለም። ህዝብ እንደ ህዝብ ከቻልክ ታከብረዋለህ፣ ማክበር ካቃተህ ደግሞ ሳትንቅ ታልፈዋለህ። ማንኛውንም ሰው ታከብረው አክብረኸው ባከበርከው ልክ ማታገኘው ከሆነ ንቄት ሳታሳየው ነው እንጂ የምታልፈው። ህዝብን እንደ ህዝብ በዛ ልክ ማዋረድ፣ መናቅ የነሱን እውነት ለመናገር እንዲህ ነው ብዬ ሳይዳሊዝም ብያችሁ ነበር። ነገር ግን የሚገነፍል ነገር አለና በጣም ያስጠላል፣ በጣምም ይደብራል። እውነት ለመናገር ራሳቸው እውነት ከአንዴም 2-3 ጊዜ ቆም ብለው አስበውበት ነው ያንን ነገር ያደረጉት ወይስ ደግሞ በቃ ምንድነው ጆሮ ዳባ ልበስ የሚባል ነገር አለ አይደለ? በሀገራችን አባባል አይተህ እንዳላየህ ሰምተህ እንዳልሰማህ ነገሮችን ችላ ብለን ለማለፍ ስንፈልግ ጆሮ ዳባ ልበስ ይላል የሀገሬ ሰው በቅኔ ሲናገርና እንደዛ አድርገው ነው ያሳለፉት። ልጅቷ እውነት ለመናገር ሲያዩዋት ራሱ የምታሳሳ ልጅ ናት። የሰው ጅል አለው የሰው መጥፎ አለው እያልኩ አይደለም። ነገር ግን መርጠው ለተንኮል አይነት ወይም ደግሞ ለራሳቸው አይነት የሚመርጧት አይነት ልጅ እንጂ እንደ ማንኛውም አይነት ሰው ናት ተብሎ ለመወሰን ትንሽ ከበድ ይላል። ከዛ መሀል እውነት ለመናገር አንደኛው ልጅ የተናገረው ነገር በጣም የተመቸኝ ነገር አለ። ምን አለ መሰላችሁ? ድምጽ ለመሆንም እድለኝነት ይጠይቃል አለ። ይህ አባባል በነገራችን ላይ ከተረዳችሁት በጣም አሜዚንግ ነው። ምክንያቱም በጣም ብዙ ተጨቁኖ በጣም ብዙ አልቅሶ ተከፍቶ ቤቱ እንባውን አፍሶ እያለቀሰ ነው እንኳ ተብሎ የሚነገርለት ሰው የሌለው ወይም ደግሞ ሚዲያ ላይ ሰሚ ያጣ በየቤቱ ቤቱን ቆልፎ የተቀመጠውን ህዝብ ቤቱ ይቁጠረው። ገባችኋ? ብዙ የምንሰማው ነገር አለ፣ የምናየው ነገር አለ። ረጂውም ተረጂውም አንድ የሆነበት ጊዜ ቅልቅል ያለበት ጊዜ ሆነና የሚረዳው ሰው ሳይለይ ለየሁሉም አንድ አይነት እንደ እድለኝነት እድል የገጠመው ብቻ ነው እንጂ እዚህ ቦታ ላይ ራሱ መድረስ በጣም ብዙ ልጆች እያለቀሱ ያሉ። እንደውም ከዛ ወዲህ የሚመጡት ቪዲዮዎች የዚህ ምስክር ናቸው። የእሷ ነገር ሲነሳ ወይም የሀና ነገር ሲነሳ በጣም ብዙ ቪዲዮ ነው እንደምታዩት በየቦታው። የኔም እህት የኔም ወንድም እግሯ ተሰብሮ እጇ ተቆርጦ ባለቤቴ እንዲሆኖ ምናምን የማይባል የእውነት ነው የምላችሁ ለጆሮ የሚሰቀጥጥ አይነት ነገር ነው እየሰማን ያለ ነው። እውነት እዚህ ምድር ላይ እንደዚህ አይነት ስቃይ አለ ወይ ብለን ለማመን እስከሚከብደን ድረስ እየሰማን ያለንበት ሁኔታ አለ። እንደምላችሁ አሁንም ፈጣሪ ሁላቸውንም ይያቸው ይመልከት። ለሀና የደረሰ አምላክ ለሌሎቹም ይድረስ። የሀንቾ ጉዳይ ኦልሬዲ ተይዟል። መጨረሻም አገኘም አላገኘም መቋጫ አገኘም አላገኘም፣ ነገር ግን በብዙ ሰዎች ጋር ተሰራጭቶ አብዛኛው ሰው
የእሷ ህመም እያመመው የእሷን ስቃይ እየተሰቃየ ያለበት ሁኔታ ነው ያለው። ያው ለወሬ ማዳመቂያ ከሚያወሩት ውጭ አብዛኛው ሰው ይሄን የተረዳ ይመስለኛል። ሌላው የገረመኝ ምን መሰላችሁ ጋይስ? አላቅም እኔ እንዳልኳችሁ የሞተ ሰው አይቼ አላቅም። ነገር ግን እንዴት ነው ከሰውነታችን ከልብሳችን በፊት ከለበስነው ልብስ ከፀጉራችን ከሻርፓችን በፊት እንዴት ነው ሰውነታችን ሊበሰብስ የሚችለው? አስባችሁታል? እዛ ሬሳ ላይ ልብሷን እያሳዩ ነበር፣ ፀጉሯን እያሳዩ ነበር፣ የሆነ እንደ ኮፍያ ነገር አይነት ጥምጣም እያሳዩ ነበርና እውነት ከጅስማችን በፊት ወይም ከሬሳው በፊት ነበር መበስበስ ያለበት ወይስ ሰውነታችን ነው ከልብሳችን በፊት መበስበስ ያለበትና ግራ ግብት ነው ያለኝ። በእርግጥ አብዛኛው በዶክትሬት ደረጃ የሚያውቁ የአስክሬን ነገር በደንብ የሚያውቁ የተለያየ ትንታኔ ሰጥተውበታል። ልብስ ሊሆን የሚገባው ሬሳ ላይ ካለ ሰውነታችን በቀለጠ ሰዓት ልብሱ እዛው ሰውነታችን ላይ ይጨማደዳል። ከዛ እየተበጣጠሰ ይወርቃል። ፀጉሯም የሚወርቅ ከሆነ እንኳ ኮፍያዋ የምትወልቅ ከሆነ እንኳ ንፋስ ይዟት ይሄዳል። በጣም አብዛኛው ሰው ሲናገር የነበረው ነው። እኔም የምስማማበት ነገር ነው። እውቀቱ ባይኖረኝም እንኳ ወይም ደግሞ ሬሳ ባላይም እንኳ እንደ ሰው ቆም ብለን ስናስበው የሚመጣልን ነገር ነውና እውነት ነው። እኔም ምስማማለሁ በዚህ አባባል። ከሰውነቷ ከልብሷ ቀድሞ ሰውነቷ ያን ያህል ይበሰብሳል ማለት አይቻልም። እውነት ለመናገር ይቺ ሀና የምትባለዋ ልጅ አለች እንዴት ትባል የበለጠ መንገድ የከፈተ ቦታ ነው። እንዳልኳችሁ ካለችም ለቤተሰቦቿ ያብቃት፣ ከሌለችም ደግሞ ቤተሰቦቿ እውነቱን እንዲታቅ እውነቱን እንዲያውቁ ያድርጋቸው፣ ፈጣሪ ይርዳቸው ነው። ሌላው በጣም ያሳዘነኝ ነገር ቤተሰቦች ምንድን ነው የየመን መንገድ ነው። የየመን መንገድ ወይም ደግሞ የመን ላይ ያለ ድንበር እንዴት አይነት አስቸጋሪ ቦታ ነው አላቅም። እንዴት ነው የሰው ልጅ በዛ ቦታ ላይ ምን ያህል ጠንካራዎች ነን። በነገራችን ላይ አንዳንድ ጊዜ ራሳችንን ለመለወጥ የምንሄድበት ርቀት የእውነት በጣም ነው የሚገርመው። አዎ አገራችን ላይ አሁን ለመቀመጥ በጣም ትንሽ ከበድ ያለበት ጊዜ ነው። በተለያየ የኑሮ ደረጃም በተለያየ የውጣ ውረድ በሰላም ጉዳይ ምናምን ኢትዮጵያ ላይ መኖር ከባድ ነው። ነገር ግን ያ ኑሮ ከበደ ተብሎ በዛ በረሃ ላይ ለአውሬ እራት እንደዚሁም ለጅብ ደላሎች መሆን በጣም ነው የሚገርመው። ካሁን ተመታን ሰቀቀን፣ ደክመን ወደ ኋላ ቀረን ሰቀቀን፣ እንቅፋት መቶን ወደቅን ሰቀቀን፣ ሰዎቹ ጋር እኩል አብረን ሄርን አልሄርን ሌላ ሰቀቀን። ይህን ሁሉ አልፈው እውነት ለመናገር ሳውዲ የገቡ ሰዎች ክብር ይገባቸዋል በጣም። ከዛ በላይ በጣም የሚያሳዝነው ያን ሁሉ ውጣ ውረድ አልፈው ሳውዲ ከገቡ በኋላ የገቡበትን ዓላማ ባንዴ የሚረሱት ልጆች ስንቶቹ ናቸው? በጣም ነው እኮ የሚገርመው። ምክንያቱም የመጡበት ነገር አለ። ከሀገራቸው የመጡት ወይ በድህነት ነው፣ ካልሆነ ዝም ብሎ ተመቻችቶለት የሰው ልጅ ብድግ ብሎ አይመጣም አይደለም። ስለዚህ የመጡት በድህነት ነው ወይ ደግሞ ቤተሰቦቻቸውን ለመቀየር አስበው ነው፣ የራሳቸውንም ህይወት ለመቀየር አስበው ነው። ነገር ግን እዚህ ከደረሱ በኋላ በተለያዩ ደላሎች ይበላሉ። አፈቀላጤ ወንዶች ይበላሉ። ወንዶቹም ከሆነ ደግሞ ለሴቶች በማድረግ ይበላሉ። አብዛኛው ግን ሳውዲ ላይ የሚሰማው ሴቶቹ እንጂ ወንዶቹ አይደሉም። ወንድ ኢጃዛ ቤት ቁጭ ይላል፣ ሴት ልጅ እየሰራች እንዲህ ታደርጋለች ምናምን። ከዛም ካለፈ ደግሞ ይቺ ጠንቃቃ ናት የተባለች ሴት ካለች ደግሞ ምንድን ነው የምታደርገው? ያገኘችዋን ብር ዝነጣ ላይ ታውለዋለች። ራሷን ልብስ መግዛት ላይ፣ ኢጃዛ ቤት ወጥታ ብር መበተል ላይ፣ ይሄ ያማራትን መብላት፣ ያማራትን ማድረግ፣ ያማራትን ማጌጥ መልበስ ነው። አዎ አንልበስ አይደለም፣ አናጊጥ አይደለም። ነገር ግን ስንለብስም ስናጌጥም ልክ አለው።
አገራችን 2 ልብስ ኑሮን ከዛ በላይ እንዲኖረን ብለን ከሆነ ያሰብነው ከዛ በላይ መጨመር ካለብን ዳብል 2 እንጂ 10 15 አይደለም። የመጣንበትን ዓላማ መጀመሪያ ካሳካን በኋላ ለሁሉም ይደርሳል። ማወቅ ያለብን ነገር የዛሬዋ ቀን ነገ ተመሳሳይ አትሆንም። ዛሬ ሌላ ቀን ነች፣ ነገ ደግሞ ሌላ ቀን ነች። በአሁኗ ሰዓት ደግሞ የዛሬዋ የኑሮ ሁኔታና ነገ የሚመጣው የተለያየ ነው። ስለዚህ ነገ ሰርቼ አገኘዋለሁ ብለን ዛሬ የምናጠፋው አንደኛ ነገ ለመኖራችን ዋስትና የለንም። እኔ የራሴን አመለካከት ነው የምነግራችሁ። ሁለተኛ ደግሞ ዛሬ መግዛት ያለብኝን ነገር ለነገ ካሳደርኩት የዛሬው ዋጋ ነገ ላይ እጥፍ ሆኖ ነው የሚመጣው፣ እጥፍ ይሆናል። ስለዚህ ማድረግ ያለብን ወይም ደግሞ ዓላማችን ላይ ትኩረት አድርገን እመጣንበት ዓላማ ላይ ብንሰራ ወይም ደግሞ ብናደርግ አሪፍ ነው ብዬ አስባለሁ። እንደ ሀሳብ ይሄን ነገር ብትይዙት ደስ ይለኛል። ያን ሁሉ በረሃ አቋርጣችሁ ያንን ሁሉ ውጣ ውረድ አልፋችሁ በደላሎች ተመታችሁ ለደላላ ገንዘብ ከፍላችሁ ቤተሰቦቻችሁን በሬ ላም አሽጣችሁ መታችሁ ትንሽ የተሻለ ሰው ከሆነ ደግሞ በቤተሰብ ብድር መታችሁ ያን ብድር እንኳ ሳትከፍሉ ሌላ ቦታ ላይ የምትገኙ እህት ወንድሞቼ ቆም ብላችሁ ብታስቡበት። ልጅነት ሁልጊዜ ልጅ ሁነን አንቀርም። ነገ ጧት ወደ ራሳችን የምንመለስበት ጊዜ ነው። ወደ ራሳችን ህይወት የምንመለስበት ጊዜ ነው። ወይኔ ያኔ ይሄንን ባደረግኩ ብሎ መጸጸቱ አይጠቅመንምና ብልጦች እውነት ለመናገር ብልጥ ናቸው። ብልሆች ናቸው። ነገር ግን ትንሽ የዋህነት የምናበዛ ልጆች የዛሬው አካሄዳችን ምን አይነት ትክክል ነኝ ወይ ደግሞ ምን ያህል ትክክል ነኝ ብለን ብናስብ አሪፍ ነው ብዬ አስባለሁ። ለራሳችን ጊዜ ሰጥተን እውነት እየሄድኩበት ያለው አካሄድ ትክክል ነው ወይስ ደግሞ መስተካከል ያለበት ነገር ይኖር ይሆን ብለን ብናስብ የተሻለ ነው ብዬ አስባለሁ። ቆም ብለን ማሰባችን ይጠቅመናል እንጂ አይጎዳንም ብዬ እላለሁ። ሌላው ደግሞ የደላሎች ነገር ነው። የደላሎች ነገር በቃ እንዴት ተባለው ነው። ምንም ደግሜ ደላሎች ልል አልፈልግም። ንጹህ ደላላ እንዳለ ሁሉ ያቅሜን ሰርቼ ወይም ደግሞ የሚገባኝን ሰርቼ በማገኘው ነገር ደስተኛ ሆናለሁ ብሎ የሚያስብ ደላላ እንዳለ ሁሉ እልፍ የሆነ ትርፍ የሚፈልግም ደላላ አለ። በነገራችን ላይ በጣም ብዙ ልጆች የማውቃቸው ልጆች አሉና ቤተሰቦቻቸውን አስከፍለው እዚህ ሳውዲ ከገቡ በኋላ የ2 ወር የ3 ወር ደሞዛቸውን አልጨረሳችሁም፣ አልከፈላችሁም፣ አላለቀላችሁም እስቲል እገቡበት ቤት በር እየቆረቆሩ እየመጡ የሚበሉ በጣም ብዙ የሚወስዱባቸው ደላላዎችን አውቃለሁና እንደዛ አይነት ደላላዎች ህሊና ቢስ እኔ ማነኝ ብሎ የማያስብ ሰው ሞትን የማይፈራ ሰው ሞትን ተውት። ምክንያቱም አንዳንድ ጊዜ ስንላመደው እንደማይቀንልን ስለምናቅ ጭምር ይመስለኛል ሞትን ችላ ብለነዋል። ሞትን ብናስብ ወይም ደግሞ ሞትን ብንፈራ ኑሮ በጣም ብዙ ነገር መጠንቀቅ የምንጠነቀቀው ነገር ነበር። ነገር ግን ሞትን ተውትና ለጊዜው ራሱ የሆነ ኩርኩም የሚያደርግ ነገር የህሊና ቁስል አለ አይደል እንዴ? ለምን አላቅም። የሰው ልጅ ጭንቅላቱን ምን ያህል ደረጃ ድረስ አውልቆ እንዴት አለው እንጂ ሊያወጡባቸው ይችላሉ፣ ሊከስሩባቸው ይችላሉ፣ በቃ ብዙ ነገር ሊያደርጉ ይችላሉ። ነገር ግን ኦዲት አድርገው አስበው ይህን ያህል ለነሱ ወጪ አውጥተናል፣ ይህን ያህል ለኛ ገቢ አድርገናል፣ ከዚህ በኋላ ስቶፕ ቢሉ ችግር ያለው አይመስለኝም ነበር። ነገር ግን እንዳልኳችሁ ሁሉም ሰው አንድ አይነት አስተሳሰብ የለውም። እኔ እንደ ሀያት ሌላ ናት፣ ሌላውም ሌላ ነው። የኔ አስተሳሰብ ደረጃ አለ፣ የሌላው አስተሳሰብ ደረጃ አለ፣ የሌላው ስግብግብነት ደረጃ አለ፣ የሌላው ጨዋነት ደረጃ አለና ሁሉም እንደ ደረጃው አንድ አይነት መሆን ባይቻል እንኳ ትንሽ አስተያየት ቢኖራቸው አሪፍ ነው ብዬ አስባለሁ። በነገራችን ላይ እንደነገርኳችሁ የግል አስተያየቴን የተሰማኝን ነገር ለማቅረብ ያህልና በሀሳቡም ዙሪያ ላይ ሸር ባደርግስ። የኔ ቻናል እንደሚታወቀው አዲስ ነው፣ ብዙ እይታ አይኖረውም፣ ብዙ ሰብስክራይብ የለውም። ነገር ግን
ለሚያየው አንድም ሁለትም ሰው ሰምቶት ከተጠቀመ እውነት ለመናገር ትልቅ የሆነ እንትን ነው፣ ቻንስ ነው። በእናንተ ምክንያት አንድ ሰው ሰምቶ ወደ ራሱ ባይለወጥ እንኳ እውነት ለመናገር ኦኬ እሷ ያለችው እኮ እውነት ነው ብሎ የሚያስብ ሊኖር ይችላል። አላሁ አለም። ለእውነት ስለሆነ እውነትንም ስለሆነ እየተናገርኩ ያለሁት ነገር ግን ምን ያህል እውነት ነው ብሎ ጎግል ሰርች ማድረግ ሊሆን ይችላል፣ ዩቲዩብ እየገባ ሰርች ማድረግ ሊሆን ይችላል። የተለያዩ የዳታ መረቦችን ሰርች አድርጎ እውነታውን ከማወቅ ደረጃ ድረስ የሚሄድ ሰው ካለ እሱ ራሱ አንድ ትልቅ የሆነ ቻንስ ነውና ሁላችንም የበኩላችንን እንወጣ ብዬ አስባለሁ። ይህንን የሚያይ በሙሉ ወይም ደግሞ እየሰማ በሙሉ ሁሉም እየወጣ ቢናገርና ሁሉም የተሰማውን ነገር ቢናገር ከአንድ ብርቱ ሁለት መድኃኒቱ የሚባል የሀገራችን ተረት አለ። ወይም ደግሞ አንድ እጅ አያጨበጭብም የሚባልም አለ። ሁለት ስንሆን ጥንካሬ አለ፣ ሶስት ስንሆን ጥንካሬ አለ፣ ኃይል አለ፣ እንደዚሁም ብርታታ አለ። ስለዚህ ሁላችንም የተሰማንን ብንናገር ያለፈው አለፈ፣ አለቀ። ያለፈው እኮ አልፏል። ነገር ግን ለሚመጣው ነገር በነገራችን ላይ ያ እዛ ጋር ያየነው ጭንቅላት የሀንቾ ባይሆን እንኳ የሌላዋ ሀና ነው፣ ወይም ደግሞ የሌላዋ የኛ የሆነ የወገናችን ሬሳ ነው፣ የወገናችን አስክሬን ነው። እንደዚህ ድምፅ አታ ሰሚ አታ ወይም ደግሞ ቤተሰቦቿ ከዛሬ ነገ ትመጣልናለ እያሉ በር የሚያዩላት መመቷን ያላወቀ ወይም ደግሞ መሞቷን ያልታወቀላት የራሳችን የሆኑ ወገኖች ናቸው። ግዴታ ወገኖቻችን ናቸው ለማለት ኢትዮጵያዊ መሆን የለባቸውም፣ ሰው መሆናቸው ብቻ በቂ እስከሆነ ድረስ። ስለዚህ እዛ በረሃ ላይ ወይም ደግሞ እዛ ጫካ ላይ የተገኘ ሬሳ ራሱ ሌላዋ ሀና ወይም ደግሞ ሌላዋ የራሳችን የሆነ ዜጋ ነው። በነገራችን ላይ በዛ ድንበር የመጡ ሰዎች አብዛኞቹ ምንድን ነው የሚሉት? መንገዱ በሙሉ በሬሳ የተሞላ ነው። ትንሽ ሂደን የምናየው ጭንቅላት ነው፣ የምናየው እግር ነው ምናምን። የሰው ልጅ እንደ ቅጠል እንደዚህ በየሜዳው እየረገፈ እንደማየት ትልቅ የሚያም ነገር አይደለም። እና ፕሊስ የሆነ በህገወጥ እንደዚህ በድንበር አቋርጦ ለመምጣት ያሰቡ ሰዎች ያቅማቸው ደረጃ ምን ያክል ነው? ምን ያህል እንትን ተቋቁሞ ማለፍ? አዎ ምንድነው መኖሪያችንን ብቻ ሳይሆን መሞቻችንንም የሚያውቅ ፈጣሪ አለ። እዛ ቦታ ላይ መሞት ካለብን ልንሞት እንችላለን፣ እውነት ነው። ነገር ግን በሌላ አባባል ግመሏን አስረህ ባላህ ተመካ ነውና የምንሄድበትን አቅጣጫ ሳናውቅ ፈጣሪ ይጠብቀናል ብቻ ብለን እሳት ውስጥ ውሃ ውስጥ እንደመግባት የሚከብድ ነገር ወይም ደግሞ የሚያሳፍር ነገር የለምና እሱን ነገር በደንብ ቢታሰብበት። እንዳልኳችሁ ስለ ራሳችን ከራሳችን ውጭ ማንም ሊያውቅልን አይችልም። ስለ ራሳችን ደግሞ የተለየ ሰው ደግሞ እንዳስብልን አንፈልግ። ሶሻል ሚዲያ ጫጫታ ዛሬ ሆ ሆ ሆ ሆ ብሎ ይንጫጫል፣ ነገ ጧት ግን ይቆማል። እንደ ዛሬው ነገ አይቀጥልም፣ ነግሬያችኋለሁ። በዛ ላይ መጀመሪያ ያልኳችሁን አስታውሱ። ሰሚ ለማግኘት ራሱ መታደል ይፈልጋል፣ ወይ መመረጥ ወይ ደግሞ የፈጣሪ ስጦታ፣ በቃ አላቅም፣ እንደዛ አይነት ሰው ይፈልጋል እንጂ ዛሬ እኔው ብወድቅ ነገ ጧት ድምጽ ይሆኑልኛል ብሎ ማሰብ እሱ ራሱ ከንቱ ነው። በቀጣይ ማመጣላችሁ የሚገርም እንትን ማቀርብላችሁ ስራ አለ፣ ልክ በዚሁ ኬዝ የተያያዘ ነገር ግን መሆን ያለበት ሌላ ሆኖ እየሆነ ያለው ነገር ሌላ ነው። ያንን በቀጣይ ይዤላችሁ እመጣለሁ ብዬ አስባለሁና ስለዚህ ይህንን ነገር እንዳልኳችሁ አሁንም ደግሜ የምነግራችሁ ነገር በደንብ አስቡበት ነው። በእርግጥ ኢትዮጵያ ላይ ታዲያ እንደዚህ ካልሆነ እንዴት እናደርግ ምናምን የሆነ ኢትዮጵያ መኖር እኮ ከባድ ነው በአሁኑ ሰዓት። ኢትዮጵያ መኖር ካልቻልን ደግሞ እንደዚህ ሆነን ካልሄድን እንዴት እንመጣለን ምናምን የምትሉ ሰዎች እንዳላችሁ አውቃለሁ። በዛም መንገድ የምትመጡ ሰዎችም ደግሞ ወዳችሁም እንዳልሆነ አውቃለሁ። ከሀገሩም ሁኔታ በላይ ደግሞ የምትከፍሉት ገንዘብ አጣችሁ ወይ ሰርተን እንሰጣለን ወይ ምናምን ብለው ሰው ካታለሏችሁ በኋላ ድንበር ላይ ከደረሳችሁ በኋላ ቤተሰቦቻቸውን ጉሮሯቸውን አንቀው ያስመጧቸዋል። ገባችኋ? መጀመሪያ ከዛ የሚደልሏችሁ ምን ብለው ነው? እዛ ስትገቢ ሰርተሽ ትከፍልኛለሽ ወይም እዛ ስትደርስ ሰርተ ትከፍለኛለህ፣ እዛ ድረስ እኔ ራሴ በነፃ ወስዳለሁ ብሎ ከዛ በቃ እንደዚህ እንደ እንቁላል ተንከባክበው ልባችንን ካነሳሱ በኋላ እንነሳሳለን። ድንበር ስንደርስ ግን
ይሄን ካላመጣችሁ ወይ ገላችኋል ወይ እንዳያደርጋችኋለሁ ይባላሉ። እንደ ድል ደግሞ እድለኞች ሆነው የመጡ ልጆች ደግሞ አዎ በጣም ብዙ ልጆች ስኬታማ ሆነው እናያለን። ግን እንደ ድል እንደ ቻንስ ነው እንጂ ሁሉም ሰው ነው ማለት አይቻልም። እውነት ለመምጣት ቁርጥ ሀሳብ ካላችሁ በህጋዊ መንገድ መምጣትን የመሰለ ትልቅ ነገር የለም። አሁን ላይ ሁሉም ነገር ተመቻችቷል፣ እንደ በፊቱ አይደለም። በህጋዊ መንገድ መምጣት ይቻላል። በፊት አስታውሳለሁ የኔ ቤተሰብ ምናምን የመጡ ልጆች የሚከፈል ገንዘብ አለ። በህጋዊ መንገድ ለመምጣት ቻንሱ በጣም ጠባብ ነው። በህጋዊ መንገድ ራሱ መምጣት አልተለመደም። የተለመደው በደላላ ነው ምናምን እና ያንን እያሰቡ ከፍለው የመጡ ሰዎች አሉ። አሁን ላይ ግን በህጋዊ መንገድ እንምጣ ከተባለ የሚጠበቅብን የሜዲካል ነው፣ የሲኦሲ ነው። እንደዚሁም ደግሞ አሻራ ለመስጠት ምናምን ነው እንጂ እንደዚሁም የራሳችን የሆነ ትራንስፖርት ካልሆነ ሌላ የምናወጣው 0.5 ሳንቲም የለም። የራሳችንን ፕሮሰስ የሚጨርሱልን እዚህ ያሉት ተቀባዮቻችን ወይም ከፊሎቻችን ናቸው። እዛም ኢትዮጵያ ያለውም ህጋዊ ኤጀንሲ ለእናንተ የሚያወጣው ወጪ የለም። እናንተም የምታወጡት ለበረራ ብላችሁ የምታወጡት ወጪ የለም። ስለዚህ በምን መንገድ መምጣት ይቻላል? በህጋዊ መንገድ መምጣት ይቻላል። አዎ አሁን ላይ ራሱ እነዚህ ነገሮች ትንሽ ብራቸውም ጨመር እያደረገ ነው ምናምን። ኢትስ ኦኬ ኖርማል ነው። ምክንያቱም ከዛ በዛ መታችሁ ግማሽ ሚሊየን ብር ወይም ደግሞ ከ450 እስከ 500 ሺህ ብር ከፍላችሁ መታችሁ ከዛም አልፎ ደግሞ ነፍሳችሁን ሽጣችሁ ገብቷችኋላ። ነፍሳችሁን በቃ ሽጣችኋት እኮ ነው። በቃ ከገባው ካልገባው አልገባው። በጣም ሪስክ ወስዳችሁ ነው ይሄንን ብር ራሱ ከፍላችሁ የምትመጡት። እዚህ ጋርስ ብትመጡ ምንድነው? እሺ ለሜዲካል የሚወሰዳለ፣ ለሲኦሲ የሚወሰዳለ፣ ለአሻራ የሚወሰዳለ። የዛን ግማሽ እንኳን አታወጡ። ገብቷችኋላ። ስለዚህ በህጋዊ መንገድ መምጣትን የመሰለ ትልቅ ቻንስ የለም። በህጋዊ መንገድ መምጣት አንደኛ ከጥቅሙ ብጀምርላችሁ የመጀመሪያው ጥቅም እናንተ የሆነ ነገር እንኳን ብትሆኑ ያመጧችሁ ሰዎች ይጠየቃሉ፣ ይያዛሉ፣ የታደረሳችሁ ይባላሉ። እነሱም ተጠያቂነትን ስለሚፈሩ ብቻ አክብሯችሁ ትኖራላችሁ። ገንዘባችሁን በአግባቡ ትሰጣላችሁ። አሁን ላይ ደግሞ በጣም ተሻሽሏል። ገንዘባችሁን በእጃችን አልተሰጠንም እንኳን እንዳይሉ እንደገቡ አካውንት መከፈት አለበት ተብሎ የአገሪቱ መንግስት ወይም ደግሞ ህግ አውጥቷል። በዛ ህግ መሰረት ተዋውለው ነው የሚያመጡ። ስለዚህ መብታችንን ለመጠየቅ ራሱ ሰፊ ቻንስ አለ። ብንታመም እንታከማለን። ገብቷችኋላ። ሞት አገራችንም እዚህም አለ። ብንሞት አስክሬናችን በሰላም አገራችን ይገባል። ጋይስ አትሸወዱ። ምንም የሚባል ነገር አለ መሰላችሁ? የሞትም ሰርግ አለው ይባላል። ሙተን ራሱ ቤተሰቦቻችን ጅናዛችን አይተው እንደ መቅበር የተሻለ ነገር የለም። የሆነ በመሃል መሄድ ብንፈልግ እንኳን የሆነ አስቸጋሪ የሆነ ነገር ቢገጥመን፣ ከአቅም በላይ የሆነ ነገር ቢገጥመን እንኳን ብድግ ብለን የመሄድ ቻንሱ አለን። ስለዚህ ህጋዊ መንገድን እንደመምረጥ ትልቅ ነገር የለም። ህጋዊ መንገድ አሁን ላይ ትንሽ የሚያስቸግረው የፓስፖርቱ ጉዳይ ነው። ፓስፖርት ቶሎ ማግኘት አይቻልም። እንደውም አብዛኛው ህገወጥን መንገድ የሚመርጠው ፓስፖርት ቶሎ በእጃቸው ስለማይገባላቸው ውጣ ውረዱ፣ እንግልቱ፣ ፓስፖርቱን ለማግኘት የሚወስደው ጊዜ፣ ያንን ጊዜ ደግሞ ተጠቅመውም የማግኘት ቻንሳቸው በጣም ጠባብ ስለሆነ ምናምን ይህን ሁሉ አስበው ሊሆን ይችላል። እውነት ነው። ገብቷቸዋል። እውነት ነው። ይሄ ሁሉ ስቃይ አለ። ነገር ግን ከዚህኛው ስቃይ አይብስም። ገብቷችኋላ። ከሁለት መከራ የተሻለውን መከራ መምረጥ ግድ ነው። ወይም ደግሞ ከሁለት ስቃይ የተሻለውን ስቃይ መምረጥ ግድ ነውና እንደዚህ አይነት ነገሮችን ብናደርግ አሪፍ ነው። ስለዚህ ጋይስ ይህንን መልእክት የሰማችሁ በሙሉ ኢንሻአላህ ሸር እንደምታደርጉትና ለብዙ ሰዎች ተደራሽ እንደሚሆን ተስፋ አደርጋለሁ። ከራሴ ግሩፖች ልጆች ውጭ ያላችሁም ሁላችሁም ይህንን
ቃል ሰምታችሁ የየራሳችሁን እየወጣችሁ ከሰራችሁ እሰየው፣ ካልሆነ ግን ለብዙ ይጠቅማልና ሸር አድርጉት። እንዳልኩት ሰብም ላይክም እንዳይረሳ። እንደዚህ አይነት የግል አስተያየቴን የምሰጥበት ቻናል ነውና የተሰማንን አካውንቱ ተከታታይ ያቀረብኳቸው የተለያዩ ርዕሶች አሉ። አብዛኛውን ጊዜ በዚህ ቻናል እያቀረብኩበት ያለሁት ፍቅርንና ታሪኮችን ነገር ነው። ነገር ግን እንደዚህ አይነት ወቅታዊ ነገር ሲመጣና ብንናገረው አሪፍ ነው፣ ብዙ ሰው ያስተምራል ብለን የምናስበውን ነገር ካለ ደግሞ ሸር እንደራረግበታለን። እንዳልኳችሁ ጓደኞች እስካሁን በስርዓት ስለተከታተላችሁኝ፣ ስለሰማችሁኝ፣ እውነቷን ነው ብላችሁ ከልባችሁ ስለሰማችሁኝ እጅግ በጣም አመሰግናለሁ። በቀጣይ በተለያየ ነገሮች እንገናኛለን። እውነት ለመናገር እንጠቀምበታለን። እኔ ጋር ያለውን ምንም ሳልሰስት ሸር የማደርጋችሁ ይሆናል። ስለዚህ ይህንን ቻናል እንዳልኳችሁ ለብዙ ሰዎች እንዲዳረስ እናድርግ፣ የበኩላችንን እንወጣ። በድጋሚ ስለተከታተላችሁኝ አመሰግናለሁ። በቀጣይ እንገናኛለን። ላይክና ሰብ በማድረግ ቤታችንን አበረታቱት፣ ሞቅ ሞቅ አድርጉት እላችኋለሁ። ለነበረን ቆይታ እጅግ በጣም እያመሰገንኩ መልካም ጊዜ